በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምዕራፍ 4 ከዚህ በኋላ ተመልሶ ሰው ወደማይደርስበት በረሃ ሄደ። እንደ ሐዋርያት ልዩ ልዩ ተአምራትን ያደርግ ጀመር። አጋንንትን አወጣ፣ ደዌዎችን ፈወሰ፣ ለምጻሞችንም በቃሉ አነጻ። አጋንንት ያደሩባቸው ሰዎች ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ባመኑ ጊዜ ከደዌያቸው ይፈወሱ ነበር። ከሐዋርያትም በምንም አላነሰም። የአባታችን የአቡነ ገብረ መንፈስ ቅዱስ ትምህርቱን፣ ዜናውን፣ ሃይማኖቱን ሰምተው ከሳውሲር፣ ከንሲሃ፣ ከምስር፣ ከግብፅ አገር ብዙ ሰዎች ካህናትና ዲያቆናትም መጡ። አባታችን ገብረ መንፈስ ቅዱስ መጻተኞችን ይወዳልና መንፈሳዊ አባቱ አባ ዘመደ ብርሃን እንዳስተማረው በጾም በጸሎት መወሰንን፣ በንጽሐ ሥጋ በንጽሐ ነፍስ ጸንተው እንዲኖሩ ሕገ እግዚአብሔርን አስተማራቸው። ኃጥአንም እግዚአብሔርን ወደ ማወቅ ይመልሳቸው ነበር። ጻድቃንም የጀመሩትን መልካም ሥራ እንዲፈጽሙ ጥበብን ያስተምራቸው ነበር። መምህራንም በቅንነት እንዲያስተምሩ ይመክራቸው ነበር። የባልንጀራቸውንም በደል ካልተዉ ጥቅም የላቸውምና። ከዕለታት አንድ ቀን ወደ አባታችን ገብረ መንፈስ ቅዱስ አንድ ካህን ከሩቅ አገር መጣ። በእርሱም የደረሰበትን ነገር ሁሉ ነገረው። ሰው ብዙ ኃጢአት ቢሰራ በንስሐ ይድናልን ብሎ አባታችን አቡነ ገብረ መንፈስ ቅዱስን ጠየቀው። አባታችንም ጌታችን ኢየሱስ ክርስቶስ በወንጌል ኃጥአንን ወደ ንስሐ ልጠራ መጣው እንጂ ጻድቃንን ልጠራ አልመጣውም ያለውን አላስተዋልክምን? ማርቆስ 2:17 ልጄ ሆይ እግዚአብሔር ምሕረቱን የበዛ መዓቱ የራቀ ታማኝ ይቅር ባይ አምላክ ነውና አለው። ያን ጊዜም ብፁዓዊ አባታችን አቡነ ገብረ መንፈስ ቅዱስ ኃጢአተኛ ኃጢአት ሰርቶ በንስሐ ቢመለስ በኃጢአት እንደማይሞት መንፈስ ቅዱስ እንደገለጸለት ለዚያ ካህን ንስሐ ሰጠው። አባታችን ገብረ መንፈስ ቅዱስ ንስሐ ከሰጠው በኋላ ያም ካህን ደስ እያለው ወደ ቤቱ ተመለሰ። አባታችን ገብረ መንፈስ ቅዱስ ሲያስተምር ትምህርቱን ይሰሙ ዘንድ ብዙ ሰዎች ወደ እርሱ ይመጡ ነበር። መንፈስ ቅዱስ አድሮበት ነበርና ብዙ በሽተኞችም በጸሎቱ አምነው ይፈወሱ ነበር። ለኃጢአተኞችም ስርየትን ይለምንላቸው ነበር። እግዚአብሔር ዘንድ ምሕረትን ይቅርታን ያሰጣልና። ከዕለታት በአንድ ቀን ሰዎች እየመሩት አንድ ዓይነ ስውር ወደ አባታችን መጣ። አባታችን ገብረ መንፈስ ቅዱስም በጸሎቱ ዓይኖቹን አበራለት። እርሱም ዓይኖቹ ስለበሩለት ደስ እያለው ወደ ቤቱ ተመለሰ። ዜናውም በዓለም ሁሉ ተሰማ። በእርሱ ዘንድ ድህነት ስላገኙ ቦታው እስኪጠባቸው ድረስ ብዙ ሰዎች ተሰባሰቡ። ቦታው ከተማ ሆነ። አባታችን ገብረ መንፈስ ቅዱስ ግን ሰዎች መልካም ሥራውን ተጋድሎ ስላወቁበት እጅግ አዘነ። እንዲህም አለ፣ ሰዎች እንዳያውቁኝ በዚህ ዓለምም ውዳሴ ከንቱ እንዳይሆንብኝ ከዚህ ቦታ ወደ ሌላ ቦታ ሀገር እሄዳለሁ አለ። አባታችን ገብረ መንፈስ ቅዱስም በዚህ ሐሳብ እያለ መልአኩ ቅዱስ ገብርኤል መጥቶ ቀድሞ እንዳወጣው አሁንም ሰማይ ላውጣ አለው። በክንፉ አቅፎ ወደ ሰማያት አሳረገው፣ በእግዚአብሔርም ፊትም አቀረበው። ዳግመኛም አብርሃም፣ ይስሐቅና ያዕቆብ፣ 15ቱ ነቢያት፣ 12ቱ ሐዋርያት፣ ቅዱሳን ሁሉ ወዳሉበት አደረሰው። ጌታችንም ከኋላቸው የተወለደ በገድል የሚበልጣችሁ በክብር የሚመስላችሁ ወደ እኔ በመጣ ጊዜ ከእኔ ጋር ነግሶ የሚኖር እንደ እናቴ እንደ ማርያም ንጹሕ የሆነ ይህን ጻድቅ እጅ ንሱት፣ ውደዱት፣ ባርኩትም አላቸው። ጌታችንም ለአባታችን በአንድነት በሦስትነት ተገለጸለት። እጁንም ዘርግቶ አቅፎ ሳመው። በልመና በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉና ከሰው ተለይተ ወደ በረሃ ግባ፣ ከአንበሶችና ከነብሮች ጋር ኑር አለው። የእነዚህም ቁጥራቸው 60 አንበሶች 60 ነብሮች ነበሩ። አባታችን ገብረ መንፈስ ቅዱስም ጌታችን እነዚህን የሰጠኝ አንበሶችና ነብሮች ምን ይመገባሉ ጌታዬ አለው። ጌታችንም የረገጥከውን የእግርህን ትቢያ ልሰው በዚያ ይጠግባሉ፣ ወደ እኔ እስክትመጣ ድረስ ይህ ምግብ ይሆናቸዋል አለው። ከዚያ የነበሩት ሁሉ ይህንን ነገር ሰምተው አደነቁ። እነርሱም መላእክት ናቸው። ዳግመኛም ልብስ ሳይለብስ ራቁቱን ባዩት ጊዜ አደነቁ። ጌታችንም ቅዱስ ገብርኤልን ያወርደው ዘንድ አዘዘው። ቅዱስ አባታችንንም ወደ ቀድሞ ቦታው መለሰው። አባታችን የጌታን ቃል ሰምቶ ከቀድሞ ቦታ ወደ ሌላ በረሃ ሄደ።
በውስጧ ተቀመጠ። ሕዝቡን ባጡት ጊዜ ፈጽመው አዘኑ። ስላደረገላቸውም ልዩ ልዩ ተአምራት ጽኑ ለቅሶን አለቀሱ። ለአምላኩ በቀንና በሌሊት ስለመገዛቱ ስለ ብዙ ድካሙና መልካም ሥራው ሁሉ አለቀሱ። ከ100 ዓመት በላይ በእንዲህ ያለ መልካም ሥራ ጸንቶ ኖረ። ከሰው ተለይቶ ወደ በረሃ ገባ። ወዳለው ወደ ቀደመ ነገራችን እንመለስ። የበጋውን ሐሩር የክረምቱን ቁር ታግሶ በዚያ ለብዙ ዓመታት በመከራ ኖረ። ልብስ አልለበሰም፣ ራቁቱን ኖረ እንጂ በወገቡም የማቅ መታጠቂያ ነበረው። ራቁቱን በቀዝቃዛ ስፍራ ቆሞ ይጸልይ ነበር። ከውርጩ ቅዝቃዜ የተነሳ ሰውነቱ ደርቆ ነበር። ነፍሱንም ነፍሴ ሆይ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ ወቂ፣ ጽኚ፣ በርቺ አላት። በቀንና በሌሊት በጾም በጸሎት በስግደትና በቁመት ሥጋው እስኪደርቅ ቆዳው ከአጥንቱ ጋር እስኪጣበቅ ድረስ ጸንቶ ኖረ። ምግብም አልነበረውም። የእንጨትም ፍሬ ቢሆን ስርም ቢሆን ቅጠልም ቢሆን ሳርም ቢሆን ሌሎችም ገዳማውያን የሚመገቡትም ቢሆን ለሥጋው ምንም ምክንያት አልሰጠም። መላእክትም ዘውትር ይጎበኙት ነበር፣ በሥራውም በአኗኗሩ ይመስላቸዋልና። የቀደሙት ቅዱሳን አባቶች በሥራው በአኗኗሩ የሚመስለው የለም። በምድር ላይ ድካምን አበዛ። ምድራዊ ምግብን አልተመገበም፣ ውሃም አልጠጣም፣ ልብስም አልለበሰም፣ በምንም ምን ለሥጋው አላደላም። አባታችን ገብረ መንፈስ ቅዱስ በእውነት መላእክትን መሰለ። በዚህ ዓለም ስለ ምድራዊ መብል አልተጨነቀም። ስለ እግዚአብሔር ብሎ ተራበ ተጠማ እንጂ። ስለዚህ ምግቡ ሰማያዊ ህብስት ሆነ። ያንንም ቢሆን እየበላ አይደለም። ያንን ህብስት ያንን ጽዋ ባሸተተ ጊዜ ብቻ ሳይበላ ሳይጠጣ ይጠግብ ይረካ ነበር እንጂ። ነቢዩ ዳዊት ክብርህን በማየት እጠግባለሁ እንዳለ አባታችን ገብረ መንፈስ ቅዱስ የጌታችን የኢየሱስ ክርስቶስ ቃል እንዳይታበል አውቆ ጸና እንጂ አልተጠራጠረም። ልብስን ይለብስ ዘንድ አልወደደም። እግዚአብሔር በሰውነት ሁሉ ጸጉር አበቀለለት እንጂ ይኸውም እንደ ልብስ ሰውነቱን የሚሸፍን እንደ በግ ጸጉር ያለ ነው። ጽኑም ያማረ ነው። እንደ ቁራ የጠቆረ ነው። እንደ ነጭ ሐር የተጎነጎነ ነው። ግርማውም እንደ አንበሳ የሚያስፈራ የሚያስደነግጥ ነው። ቁመቱም እንደ ዘንባባ ነው። መዓዛው ዋጋው እንደበዛ በስጥቂስ እንደሚባል ሽቱ ጣፋጭ ነው። የመዓዛውም ሽታ ገዳሙን ሞላው። ፊቱም እንደ እግዚአብሔር መልአክ ያበራል። በጾሙም የተከበበ ነው። የትሩፋቱን ነገር ለመናገር ባሰብኩ ጊዜ ቃል ያጥረኛል። ገድሉ ትሩፋቱ በባህር ዳር ካለ አሸዋ ከዝናብ ነጠብጣብ ይልቅ ይበዛልና ከገድል ከትሩፋት ማንኛውን እናገራለሁ? አንተ ከሁሉ ትበልጣለህና ትከብራለህምና። ሰማይና ምድር፣ ፀሐይና ጨረቃ ከዋክብትም የእግርህን ትቢያ አያህሉም። ነቢያትና ሐዋርያት ዘመዳችን ይሉሃል። መላእክት ሊቃነ መላእክት በክንፋቸው ይሸከሙሃል። እመቤታችን ማርያም ልጄ ወዳጄ ትልሃለች፣ በተወደደ ልጇም ትመስልሃለች። እግዚአብሔር አባታችን ገብረ መንፈስ ቅዱስን ከእናቱ ማኅፀን ጀምሮ መረጠው። እግዚአብሔር ነቢዩ ኤርምያስን በእናትህ ሆድ ሳለ ሳልሰራ አውቄሃለሁና ከማኅፀንም ሳትወጣ ቀድሼሃለሁና እንዳለው ትንቢተ ኤርምያስ ምዕራፍ 1 ከቁጥር 5። ምዕራፍ 5 በተፈጥሯቸው ወደ ላይ ሊበሩ ከማይችሉ ከዱር እንስሳት ይልቅ በተፈጥሮ እንደ ነፋስ የሚበር የሰማይ ወፎችን እዩ። የዱር እንስሳትም ሁሉ በእግር ይሄዳሉ እንጂ ክንፍ የላቸውምና። እግዚአብሔር በቸርነቱ ያሰበውና በምሕረቱ የጎበኘው ይህ አባታችን ገብረ መንፈስ ቅዱስ ወደ ፈለገው ቦታ ድንገት ይደርስ ነበር። ወደ ገደል፣ ወደ ዛፍ በክንፉ የሚበሩ ወፎቹን መሰለ። እናቱና አባቱን አላወቀም። በተወለደበትም ቤት ከዘመዶቹ ጋር አልኖረም። እንደ መላእክትም ከሰው ተለይቶ ኖረ። በብርሃን ሰረገላ እንደ መላእክት ይበራል። መላእክትም በቀንና በሌሊት ያለ እረፍት ምስጋና ለእግዚአብሔር እንደሚያቀርቡ አባታችን ገብረ መንፈስ ቅዱስም ያለ እረፍት ለእግዚአብሔር ምስጋናን ያቀርባል። የልዑል እግዚአብሔር ቃሉን የሚሰሙ ሕጉን የሚጠብቁ መላእክት ጽኑዓን ኃያላን እንደሆኑ አባታችን እንደ መላእክት ምስጋናን ያበዛል። ሰው በተፈጥሮ ደካማ ነው። መላእክት ግን አይደክሙም፣ አይተኙም፣ አይራቡም፣ አይጠሙም፣ አያዝኑም፣ አያለቅሱም፣ አይታመሙም፣ አይሞቱም። የመላእክት ተፈጥሯቸው ከእሳት ከነፋስ ነውና ወይም ከማይታይ ከማይዳሰስ ነው። ነቢዩ ዳዊት በመዝሙሩ መላእክቱን መንፈስ አገልጋዮቹን የእሳት ነበልባል የሚያደርጋቸው ብሎ እንደተናገረ መዝሙር 103 ከቁጥር 4። የሰው ተፈጥሮ ግን ውሃ፣ መሬት፣ ነፋስ፣
እሳት ነውና ይኸውም እንደ ሸክላ ሰሪ ሥራ ነው። ይህ አባታችን ገብረ መንፈስ ቅዱስ ግን ከመላእክት ጋር ተባበረ። የሚነጋገረውም ከመላእክት ጋር ነው እንጂ ከሰው ጋር አይደለም፣ እርሱ እንደ መላእክት ንጹሕ ነውና። መጽሐፍ መላእክት በየወገናቸው ያመሰግናሉ እንዳለ አባታችን ሥጋ እንደለበሰ ሆኖ እንደ መላእክት ዘውትር ያመሰግን ነበር። ስለዚህም ነገር ቅድስናን፣ ንጽሕናን፣ ምስጋናን ማዘውተሩ መላእክትን አስመሰለው። ነቢዩ ዳዊት ወደ ቤቱ ድንኳን አልገባም፣ ወደ መኝታዬም አልጋ አልወጣም። ለዓይኖቼም መኝታን፣ ለቅንድቦቼም እንቅልፍን፣ ለጉንጮቼም ዕረፍትን አልሰጥም፣ የእግዚአብሔርን ቦታ የያዕቆብን አምላክ ማደሪያ እስካገኝ ድረስ ብሎ የተናገረውን አስቦ በቀንም በሌሊትም አይተኛም ነበረ። መዝሙር 131 ከቁጥር 3። አባታችን ገብረ መንፈስ ቅዱስም በእውነት የዳዊትን ትንቢት ፈጸመ። ወደ ቤቱ ጥላ ውስጥ እንዳይገባ፣ ወደ መኝታው አልጋ እንዳይወጣ ፈጽሞ ማለ። የመላእክት አለቃ ቅዱስ ገብርኤል ከእናት ከአባቱ ቤት ካወጣው ቀን ጀምሮ ወደ እናት አባቱ ቤት አልተመለሰም። የግብፅን ገዳም አዞረ እንጂ ለማደሪያው ዋሻ ለመኝታው ምንጣፍን አልፈለገም። ኦሪት ሔዋን ዕፀ በለስን ባየች ጊዜ ቀጥፋ በላች፣ አዳምንም አበላችው። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ አፈሩም። የበለስንም ቅጠል ሰፍተው ለራሳቸው ግልድም አደረጉ። ዘፍጥረት 3 ከቁጥር 6። ቅዱስ አባታችን ግን ቅጠል ሳርም ቢሆን አልለበሰም፣ ለሥጋውም በምንም ምክንያት አልሰጠም። ከእናት ከአባቱ ቤት ከወጣበት ጊዜ ጀምሮ ለብዙ ዘመናት ራቁቱን ኖረ እንጂ ልብስን መልበስን አልወደደም። ከእናቴ ማኅፀን ራቁቴን ወጣው፣ ወደ መሬትም እመለሳለሁ ይል ነበር። እግዚአብሔር ሰውን ሲፈጥረው ጥረህ ግረህ ምግብን ብላ ብሎታልና፣ የጣመ የላመ መብል ሞትን ያመጣልና። ክንፍ ያላቸው የሰማይ ወፎች በመብል ምክንያት በወጥመድ ይያዛሉ። አባታችን ገብረ መንፈስ ቅዱስ ግን በዚህ በኃላፊው ዓለም መብል መጠጥን አልወደድም። በእግዚአብሔር ፊት ራቁቴን እቆም የለምን ይል ነበር። የቅዱሳን መላእክት መብልን፣ መጠጥን፣ ልብስን የሚያስከትልልኝ አለን? ነቢዩ ዳዊት በዚህ ዓለም የደከመ ለዘላለሙ ይድናል ጥፋትም አያገኘውም እንዳለ መዝሙር 48 ከቁጥር 9። አባታችን የዘላለም ጥፋት እንዳያገኘው በዚህ ዓለም አስተዋይ ሆነ። ነቢዩ ሲራክ የጥበብ ሥራ መሠረቷ እግዚአብሔርን መፍራት ነው፣ ጫፎቿም የሕይወት ዘመን ያስረዝማሉ እንዳለ ሲራክ 1 ከቁጥር 25። ዳግመኛ ጥበብን ከወደድካት ትእዛዞቿን ጠብቅ አለ። እግዚአብሔር ይጠብቀሃል። ጥበብህም ዕውቀትም የተባለው እግዚአብሔርን መፍራት ነው። የዋሃትም ሃይማኖትም የተባሉት የእግዚአብሔር ፈቃድ ናቸው። እግዚአብሔርን መፍራት አትርሳ፣ ሳትጠራጠር አገልግለው። ሲራክ 1 ከቁጥር 25። አባታችን ገብረ መንፈስ ቅዱስም እግዚአብሔርን መፍራት ጥበብን በእውነት ገንዘብ አደረገ። ለምግባቸው ስንቅን፣ ለጥማቸው ውሃን፣ በከረጢታቸው ገንዘብን ያልያዙ የሐዋርያትን መጻተኝነት አስቦ ከዚህ ዓለም ተድላ ደስታ ራቀ። አባታችን ገብረ መንፈስ ቅዱስም እነርሱን መሰለ፣ በፍቅራቸው ጸና፣ ድካማቸውን ወደደ፣ ፍለጋቸውንም ተከተለ፣ ሥርዓታቸውንም ጠበቀ፣ በትጋት በሃይማኖት ይመስላቸው ዘንድ ወደደ። ዳግመኛም ሐዋርያት የመነኮሳትን ሥርዓት ገንዘብን በመላክ ተክልን ዘርን ባለማበጀት፣ እርሻን፣ ላሞችን፣ ፍየሎችን፣ በጎችን ባለማርባት፣ ሚስትን፣ ልጆችን፣ እህቶች፣ ወንድሞችን፣ እናትና አባትን በመተው አሳዩ። የሐዋርያት ፍለጋ ያልተከተለ ሰው ድህነትን አያገኝምና። ስለዚህ አባታችን ገብረ መንፈስ ቅዱስ ዓለምንና በውስጧ ያለውን ሁሉ ተወ፣ ናቀ፣ ጸና እንጂ አልተጠራጠረም። አባታችን ገብረ መንፈስ ቅዱስ ያደረገውን ተአምራት፣ የሠራውን ትሩፋት ባሰብኩ ጊዜ ልቤ ይደነግጣል፣ ይርዳል። ሥራው ተጋድሎ ከሰው ሥራ የተለየ እጹብ ድንቅ ነውና። ከቅዱሳን ይልቅ ትዕግሥትን ገንዘብ ያደረገ፣ ጾም ጸሎትን ያበዛ የአባታችን ገብረ መንፈስ ቅዱስ ያደረገው ተአምር፣ የሠራው ትሩፋት አይቆጠርም። ድንቅ ሥራውን እሰማ ዘንድ ተአምራቱንም አይ ዘንድ እቸኩላለሁ። መጽሐፍ ሰንፔር ከሚባል ከከበረ ዕንቁ ከወርቅ ክብር ከማር ከስኳር ይልቅ ደግ ቸር የሆነን ሰው ዜናን መስማት ይወዳል ብሎ እንደተናገረ። ምዕራፍ 6 ይቀጥላል። እስከዛው ድረስ ሰብስክራይብ እያደረጋችሁ ጠብቁን። ከዚህ በፊት ያለውን የአባታችን የአቡነ ገብረ መንፈስ ቅዱስን ታሪክ ያልሰማችሁ
ወደ ዩቲዩብ ቻናሌ በመሄድ ያለውን ታሪክ መስማት ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።